መዝሙር 23 ከቁጥር 1 ጀምሮ አንዴ እናንብበውና በውስጡ ያለውን ነገር ደግሞ እንመለከታለን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን ምን አልልም አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም ምን እላለሁ? ዋው! ስለዚህ እረኛችን ኢየሱስ ክርስቶስ ከመሆኑ የተነሳ መዝሙር 23 ላይ ያሉ 7 በረከቶች አሉ፣ በትንሣኤ የተገለጡ ከእረኛችን ጋር በተያያዘ። ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ አንደኛ በዘመናችን ሁሉ አንዳች አናጣም። ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ በዘመናችን ሁሉ አንዳች አናጣም፣ አንዳች አያሳጣንም። ቢኮዝ አማናዊው ከነዓናችን የአቅርቦት እጥረት የሌለበት የተባረከው ምድራችን ኢየሱስ ክርስቶስ ከመሆኑ የተነሳ ለመንፈሳችን ለነፍሳችንና ለስጋችን የሚሆን መግቦት አያሳጣንም። እግዚአብሔር እረኛዬ ነው፣ ጌታ ኢየሱስ ክርስቶስ እረኛዬ ነው። ስለዚህ አንዳች ምን አልልም አላጣም፣ አንዳች አያሳጣንም። በዘመናችን ሁሉ ለመንፈሳችን ለነፍሳችን ለስጋችን የሚያስፈልገውን መግቦትና አቅርቦት በሰዓቱና በጊዜው የሚመግብ የሚያቀርብ እረኛ ነው የተሾመልን። ጨቅጭቀ ነው ሳይሆን ኧረ እባክህ ወይ ውረድ ወይ ፍረድ ብለነው ሳይሆን እስከ ዛሬ ድረስ የኖርነው በእርሱ መግቦት አይደል እንዴ? እስከ ዛሬ ድረስ የኖርነው እረኛችን እርሱ ከመሆኑ የተነሳ እስከ ዛሬ የጎደለብን ነገር የለም። በሕይወት ዘመናችን ሁሉም ደግሞ ከመልካም ነገር ምን አይለንም አያጎርልንም። እስኪ እረኛዬ መልካም ነው በሉ እስኪ። አንዳች አላጣም። እረኛዬ መልካም ነው፣ የሚያሳጣኝ የለም። ለመንፈሴ ለነፍሴ ለስጋዬ የሚሆነውን አቅርቦት ሁሉ በሕይወት ዘመኔ አያሳጣኝም፣ አይጎርልብኝም። እረኛችን ኢየሱስ ክርስቶስ ከመሆኑ የተነሳ የሚጎርልብን አንዳች ነገር የለም። እርሱ አማናዊው ከነዓናችን ነው። የአቅርቦት እጥረት የሌለበት ወተትና ማር የሚያፈሰው የበረከት ምድራችን የናዝሬቱ ኢየሱስ ክርስቶስ ከመሆኑ የተነሳ እረኛችን እርሱ ከመሆኑ የተነሳ በሕይወት ዘመናችን አንዳች አይጎርልብን። አባባ እናመሰግንሃለን። እሺ ሁለተኛ መዝሙር 23 ላይ የሚገኝ በረከት እረኛችን ኢየሱስ ክርስቶስ ከመሆኑ የተነሳ በለመለመ መስክ አሳድሮናል። በምን አይነት መስክ? በለመለመ መስክ። በለመለመ መስክ የሚመራ እረኛ ነው። በለመለመ መስክ አኑሮኛል ነው፣ አውሎኛል ነው፣ አሳድሮኛል። የማይቋረጥ ፌሎሺፕ። በለመለመ መስክ አሳድሮኛል ስንል በኃጢአት ምክንያት ምድረ በዳና በረሃ የሆነውን ነፍሳችንን በልምላሜ የሞላ ለምለሙ ገነታችን ማን ነው? ኢየሱስ ነው። በኃጢአት ምክንያት በምድረ በዳ ውስጥ ነበርን። በኃጢአት ምክንያት በድርቀት ውስጥ ነበርን። በኃጢአት ምክንያት የነፍስ በረሃነት ውስጥ ነበርን። ነገር ግን ለምለሙ ገነታችን የሆነው ኢየሱስ ክርስቶስ ነፍሳችንን በልምላሜ ሞላ። በለመለመ መስክ ምን አለን? አሳደረን። በለመለመ መስክ አሳደረን። አሁንም በመንፈሳችን በስጋችን ደግሞም በነፍሳችን ውስጥ ያለ ምንድነው? ልምላሜ ነው። ለምለሙ ገነታችን እርሱ ራሱ ኢየሱስ ክርስቶስ አንዳች ሳያሳጣን በለመለመ መስክ እያሳደረ ሕይወታችን ያለመለመ እርሱ ነው። ስሙ ይባረክ። ከዚህ በኋላ ለምለሙ ገነታችን ኢየሱስ ስላለ ድርቀት የሚባል ነገር በሕይወት ዘመናችን የለም። ድርቀት የሚባል ነገር የለም። እርሱ ካለ ልምላሜ ነው። ሂሳብ ተከፍሏል። በኃጢአት ምክንያት መጥቶ የነበረውን የነፍሳችንን በረሃነት ከኛ ምን ብሎታል? አስወግዶታል። በልምላሜ ሞልቶልናል። ባባ እናመሰግንሃለን። ኢየሱስ በማን ውስጥ ነው?
በእኛ ውስጥ ነው። ኢየሱስ ያለበት ቦታ ሁሉ ከእርሱ የተነሳ በልምላሜ የተሞላ ነው። ከእርሱ የተነሳ በስኬት የተሞላ ነው። የሰማይ ድምቀቱ የሰማይ ውበቱ ማነው? ኢየሱስ ነው። ስለዚህ ያ ኢየሱስ በመንፈስ ቅዱስ አማካኝነት በትንሣኤ ማን ውስጥ ገብቷል? እኛ ውስጥ ገብቷል። ስለዚህ ሕይወታችን እንደ ሰማይ በድምቀት ተሞልቷል። ሕይወታችን እንደ ሰማይ በውበት ተሞልቷል። እናመሰግንሃለን። በለመለመ መስክ ምን ብሎናል? አሳድሮናል። ማሳደር ማለት የሚቋረጥ ነገር የለም። አውሎናል ሳይሆን ምን ብሎናል? አሳድሮናል። በቃ በዚያው ከእርሱ ጋር ነው የምትቀጥለው። በዚያው ከእርሱ ጋር ነው ተሰማርተህ የምትውለው። እሱ ነው የሚያሰማራ። በለመለመ መስክ በድርቅ ቦታ አይደለም የሚወስድ። የት እንደሚወስድ ምን አይነት ምግብ እንደሚመግብህ ያውቃል። እናመሰግንሃለን። ሶስተኛ በመዝሙር 23 ላይ የሚገኝ በረከት እረኛችን ኢየሱስ ክርስቶስ ከመሆኑ የተነሳ ወደ እረፍት ውሃ መርቶናል። አሜን አሜን። ወደሚያቀበዘብዝ ነው ወደሚያሳርፍ ወደ እረፍት ውሃ። አለቱ ኢየሱስ ክርስቶስ ከመመታቱ የተነሳ የሚያሳርፈው የሕይወት ውሃ ወንዝ የተባለው መንፈስ ቅዱስ ወደ ሕይወታችን ስለመጣ እረፍት ሆኖልናል። ታስታውሳላችሁ? እስራኤላውያን በምድረ በዳ በሚጓዙበት ጊዜ ውሃ ጥም ተያዙና በሙሴ ላይ ጮሁ። ያን ጊዜ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ሆይ ምንድነው መፍትሄው ሲል በኮሬብ ስንት አለት አለ አለው። አንድ አለት አለ። ውሃ የሚወጣው አንድ አለት ነው። 44 አለት። ስንት አለት? አንድ አለት አለ። ያንን አለት በእኔ ፊት ምን ትለዋለህ? ትመታዋለህ። ስትመታው ውሃ ከውስጡ ምን ይላል? ይወጣል። ሙሴ የተባለውን ነገር አደረገ። ያንን አለት ሲመታው ከውስጡ ውሃ ወጣ። እስራኤላውያን ልጆቻቸው ከብቶቻቸው ከዚያ ውሃ ጠጥተው ምድረ በዳውን አቋርጠው መሄድ የሚችሉበትን አቅም አገኙ። ሐዋርያው ጳውሎስ ያንን ቃል ተረጎመልን በአዲስ ኪዳን። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምሮ እስራኤላውያን ይከተላቸው ከነበረው መንፈሳዊ አለት ምን ብለዋልና? ምን አይነት አለት? መንፈሳዊ አለት። እስራኤላውያን ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ማን ነበር አለ? ክርስቶስ ነበር። ሃሌሉያ! ክርስቶስ ነበር። መንፈሳዊ አለት ነው። የአለት መንፈሳዊ ይታያችሁ። አለቱ ዝም ብሎ አለት እንዳይመስልህ፣ መንፈሳዊ አለት ነው። ትርጉም አለው። ሄደው የደረሱበት ብቻ አይደለም። እሺ ይከተላቸው የነበረ ነው። ምን ማለት ነው? በልዩ ልዩ መንገድ ነው ራሱን እየቀያየረ በቦታው ለነርሱ የሚያስፈልገውን ነገር እየሆነ ሲገለጥላቸው የነበረ። ገና በግብጽ በባርነት ቀንበር ውስጥ በነበሩበት ጊዜ የሙሴ በትር ወደ እባብነት የተቀየረው በትር ሆነ። ከሙሴ እጅ በወደቀ ጊዜ ምን ሆነ? እባብ ሆነ። ምን ማለት ነው? ስለኔና ስለናንተ ምን ይሆናል? ኃጢአት ይሆናል። ኃጢአት ይሆናል። ያን ጊዜ የግብጽ ጠንቋዮችም የሲምፕል ነገር ነው ብለው በትሮቻቸውን ወደ ምን ጣሉ? ወደ ምድር ሲጥሉ እባብ ሆነ። የነርሱን ሁሉ እባብ ይችኛይቱ ግን ምን አለች? የሙሴ እባብ ዋጠችው። ምን ማለት ነው? የዓለምን ሁሉ ኃጢአት ምን የሚል የሚያስወግድ። ከዚያስ እንደገና ሙሴ በትሩን አነሳው። በትሩን ሲያነሳው ግን ምን ይላል? ሙሴም የእግዚአብሔርን በትር ምን አለው? አነሳው። በትር ስልጣንን ነው። ወድቆ የሚቀር አይደለም። በኃጢአት ምክንያት ተቀጥቶ የሚቀር አይደለም። ሞቶ የሚቀር አይደለም። ከሙታን መካከል ምን ይላል? ይነሳል። ሙሴ ከዚህ በኋላ የሚያደርገውን ሁሉ የሚያደርገው በዛች በትር ነው። ኢየሱስ ከሙታን መካከል ከተነሳ በኋላ ስልጣን በሰማይና በምድር ለማን ተሰጠ አለ? ለኔ ተሰጠ። ያንን ስልጣን በትሩን አሁን ለሙሴ ሳይሆን ለማን ሰጥቶታል? ለኔና ለእናንተ ለቤተ ክርስቲያን ሰጥቷል። አባባ እናመሰግንሃለን። ቀጥሎ በግብጽ በነበሩበት ጊዜ ከፈርዖን አገዛዝ የባርነት ቀንበር በግብጽ ምድር ላይም ከሚመጣው ከእግዚአብሔር መቅሰፍት ማምለጥ የሚችሉበት የፋሲካው ጠቦት ሆነ። የፋሲካው ጠቦት ሆነ። በእርሱ ምክንያት ለግብፃውያን እልልታ ሆነ። ለእስራኤላውያን እልልታ ሆነ። በግብጽ ምድር ውስጥ ምን ሆነ? ለቅሶ ሆነ፣ ዋይታ ሆነ። በግብጽ ምድር ውስጥ በኩር ሲመታ በሞት አንዱ ሌላው እንዳይረዳ እርሱም ጋር ደረሰበት። ምድሪቱ ስትነዋወጥ በለቅሶ በዋይታ ደሙ ከለላዬ ሆኖኝ አሰማለሁኝ እልልታ። ሃሌሉያ! የኢየሱስ ደም ከለላችን ነው። ስለዚህ ማምለጥ ሆነ ማለት ነው። ሃሌሉያ!
እዚያስ ቀይ ባህር ተከፈለበት፣ ሞት ተከፈለ። ኦኬ እሺ እስራኤላውያን ወደ ምድረ በዳ ጉዞ ከጀመሩ በኋላ ማራ የሚባል ቦታ ላይ ደረሱ ይላል ዘጸአት 14። ማራ የሚባል ቦታ ላይ ውሃው ምን ነበር ይላል? መራራ። የድሮ ላይፋችን ያለ ክርስቶስ የሆነው አዳማዊ የሆነው ያ ሲያቅበዘብዘን የነበረው ላይፋችን መራራ፣ የሚጠጣው ሁሉ መራራ ነው። መራራ ነው ብሎ ማጉረምረም ጀመሩ። ሙሴ ወደ እግዚአብሔር ሲጮህ እርጥብ እንጨት ቆርጠ ጣልበት ተባለ። እርጥቡን እንጨት ቆርጦ ሲጥልበት ውሃው ከመራራነት ወደ ምን ተቀየረ? ወደ ጣፋጭነት። ጠጡ፣ ረኩ፣ ምድረ በዳውን አቋርጦ መሄድ የሚችሉበትን አቅም አገኙ። ተመልከቱ። ኢየሱስ ምን አለ? እርጥቡ እንጨት እኔ ነኝ አለ። በእርጥቡ እንጨት በኔ ላይ ወንጌል ላይ በእርጥቡ እንጨት በኔ ላይ እንዲህ ካደረጉ ብሎ አስተማረ። እርጥቡ እንጨታችን ኢየሱስ ስለ ኃጢአታችንና ስለ በደላችን በእኛ ቦታም ከመግባቱ የተነሳ መራራውን ወስዶ ሕይወታችንን ጣፋጭ አድርጎታል። ጌታ ይመስገን። እሺ አሁንም ምድረ በዳውን አቋርጠው ሲሄዱ ነው ውሃ ጥም ያዛቸው እና በሙሴ ላይ ሲያጉረመርሙ እግዚአብሔር አለቱን ምታዋለው፣ አለቱ ተመታ፣ ውሃ ወጣ። ነገር ግን ትርጉሙ አለ ሐዋርያው ጳውሎስ እስራኤላውያን ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ማን ነበር? ክርስቶስ ነበር አለ። አለቱ ኢየሱስ ክርስቶስ እርሱ ራሱ በተናገረበት ቦታ ላይ ዮሐንስ ወንጌል ምዕራፍ 7 ከቁጥር 36 ጀምሮ ምን አለ? ኢየሱስ ክርስቶስን በበዓሉ በዳስ በዓል የመጨረሻው ቀን ቆሞ በታላቅ ድምፅ ጮኸ እንዲህ ሲል ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። አለቱ እኮ ነው እንደዚህ የሚለው። ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። መጽሐፍ እንደሚል በእኔ የሚያምን ቢኖር የሕይወት ውሃ ወንዝ ከሆዱ ምን ይላል? ይፈልቃል። ኢየሱስ ይህንን የተናገረው ገና ስላልከበረ ሞቶ ተነስቶ በአባቱ ቀኝ ስላልተቀመጠ ማለት ነው። ገና ስላልከበረ በእርሱ የሚያምኑት ስለሚቀበሉት ስለ መንፈስ ቅዱስ አወራ። ስለዚህ አለቱ ምን ማለት አለበት? መመታት አለበት። የሕይወት ውሃ ወንዝ የሆነው መንፈስ ቅዱስ ወደ ማን እንዲመጣ? ሃሌሉያ። አለቱ ተመታ፣ ከሙታን ተነሳ፣ በ40ኛው ቀን አረገ። በ50ኛው ቀን የሕይወት ውሃ ወንዝ የሆነውን መንፈስ ቅዱስን ከአባቱ ተቀብሎ ምን አለው? አፈሰሰው። አሁን መንፈስ ቅዱስ ማን ውስጥ ነው ያለው? ሃሌሉያ፣ እናመሰግናለን። ስለዚህ ወደ እረፍት ውሃ ወደ ሆነው መንፈሱ መርቶናል። ሳይ አለቱ ኢየሱስ ከመመታቱ የተነሳ የሚያሳርፈው የሕይወት ውሃ ወንዝ መንፈስ ቅዱስ ወደ ሕይወታችን መጥቶ ነፍሳችንን ከመቅበዝበዝ ምን ብሏታል? አሳርፏታል። ጌታ ኢየሱስ ክርስቶስ ወደ ሕይወታችን በደረሰበት ሰዓት ላይ ምንድነው የሆነልን? ረፍት ነው የሆነልን። መረጋጋት ሆነልን። እየተቀበዘበዝን ግራ እየተጋባን ያየነው ሁሉ እየወሰደን ግራ ተጋብተን በነበርንበት ሰዓት ኢየሱስ ወደ ሕይወታችን መጣ፣ አሳረፈን። የሚያንቀዠቅዠውን ሳይሆን የሚያሳርፈውን መንፈሱን አጠጣ። ከመንፈስ ቅዱስ የተነሳ ምን ሆኖልናል? ረፍት ሆኖልናል። መንፈስ ቅዱስ የሰላም መንፈስ ነው። መንፈስ ቅዱስ የእረፍት መንፈስ ነው። መንፈስ ቅዱስ የሁካታ መንፈስ አይደለም። መንፈስ ቅዱስ የሁከት አይደለም፣ የሚረብሽ አይደለም። የሚያረጋጋ መንፈስ፣ ወጣቶችን ብስል የሚያደርግ ክርስቶስን እንድትመስል የሚለውጥ እውነተኛ ጰራቅሊጦሳችን ወደ ክርስቶስ የሚመራ ስለ ክርስቶስ የሚያስተምር ክርስቶስን በሕይወታችን ግሎሪፋይ የሚያደርግ ንጹህ መንፈስ አባባ እናመሰግናለን። ስለዚህ ወደ እረፍት ውሃ ምን ብሎናል? መርቶናል። አራተኛ መዝሙር 23 ላይ በኢየሱስ ክርስቶስ እረኝነት ትንሣኤ ያገኘናቸው በረከቶች መካከል ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ ስለ ስሙ ሲል ነፍሳችንን ከጥፋት መልሶ በጽድቅ መንገድ መርቶናል። እስኪ አሜን። ስለምኑ ሲል? ጌታ ሆይ ስለምን ስትል ነው? ያደረግኩት መልካም ነገር አለ፣ ያዳንከኝ፣ የታደግከኝ፣ ከጥፋት መንገድ የመለስከኝ ምንን አይተህ ነው? ምን ስቦ ነው? ምንም። እኔ ላይ ምን አይተህ ነው? የሞተ ሰው ላይ የሚታይ ነገር አለ እንዴ? ምን ስቦ ነው? ምንም የሚስብ ነገር የለህም። በኃጢአትህና በበደል ምን ነበርክ? ሙት ነበርክ። እኔ ላንተ ያለኝ ዘላለም ፍቅር ግን ካለሁበት ከፍታ እንደወርድ አደረገኝ። ምንድነው እንደዚህ ያደረገ? ፍቅር ነው እንደዚህ ያደረገ። ምንን አይተህ? ምንም። የኔ ፍቅር በሁኔታ ላይ የሚመሰረት
አይደለም። የኔ ፍቅር ሰጥቶ በመቀበል ላይ የሚመሰረት አይደለም። የኔ ፍቅር የጎደለን በመሙላት አይደለም። የኔ ፍቅር አንኮንዲሽናል ነው። የኔ ፍቅር በሁኔታ ላይ የሚመሰረትም። የኔ ፍቅር ዘላለማዊ ነው። ለዛ ነው መውደድ ብቻ አይደለም። ከወደድኳችሁ በኋላ ደግሞ የወደዳቸውን እስከመቼ? እስከ መጨረሻው ላይ ጠላን ወዶናል። ስሙ ይባረክ። በእርሱ መውደድ ውስጥ ጥላቻ የምትባል ነገር የለች። ስለዚህ ኢየሱስ ምን አደረገ? ስለ ስሙ ሲል ነፍሳችንን ከጥፋት መልሶ በጽድቅ መንገድ ምን ብሎናል? ስለምኑ ሲል? ስለ ስሙ። ስለዚህ ከዚህ ገና ሳናምነው ገና ሳናቀው ስለ ስሙ ሲል ከሆነ የታደገን ከዚህ በኋላ በኑሯችንም ሁሉ እያንዳንዱን ነገር የሚያደርግልን ስለምኑ ሲል ነው? በስሙ ተጠርተናል። ስለ ስሙ ሲል አንዳንዴ አንተማ ሊልህ ይችላል ሰው ቢሆን አንተን መጥራቴ ነው ያን ጊዜ ነው የተበላሸው ይላል ሰው ቢሆን። ነገር ግን መጀመሪያም ራሱን ታምኖ መጀመሪያም ስለ ስሙ ሲል ነው የታደገ። አሁንም የሚያኖር ስለምኑ ሲል ነው? ስለ ስሙ ሲል። ስለ ስሙ ሲል በስኬት መንገድ ይመርሃል። ስለ ስሙ ሲል ያቃናልሻል። ስለ ስሙ ሲል ያስተካክልልናል። ስለ ስሙ ሲል ያስቀናል። ስለ ስሙ ሲል ሐዘንን ከላያችን ያነሳል። ስለ ስሙ ሲል በእርሱ ስም ተጠርተናልና ስሙ የተባረከ ይሁን። ዋው! ስለ ስሙ ሲል በጽድቅ መንገድ ምን ብሎናል? መርቶናል። ከምን መልሶ? ከመቅበዝበዝ። ነፍሴን ምን አላት አለ መዝሙረኛው? መለሳት። ከምንድን ነው የመለሳት? ከጥፋት። ኃጢአትን እንደ ሆቢ አድርጋ ወደ ጥፋት ጎዳና እየሄድን ባለንበት ሰዓት ላይ በዚያ ላይ ጠላቶቹ ሆነን ሳለን በልጁ ሞት እግዚአብሔር እርቅን ሰጠን። የበደልነው እኛ፣ ያጠፋነው እኛ፣ መስዋዕት ያቀረበው እሱ፣ ጠላት የሆንበት እኛ። እዚያ ቦታ ላይ ሮሜ ምዕራፍ 5 ከቁጥር 5 በኋላ 10 ላይ እግዚአብሔር ጠላታችን በነበረ ጊዜ አይደለም። ፈጽሞ እግዚአብሔር የማንም ጠላት አይደለም። እሱ ፍቅር ነው። የማንም ጠላት አይደለም። እኛን በልጁ በክርስቶስ ኢየሱስ ያዳነንን ነውና ዓለማውያንን እንኳን ኤቲስቶችን ልጁን የሚሰርቡበትን እንኳን ሊጠላቸው አይችልም። ጥላቻ ባህሪው አይደለም። ጥላቻ ባህሪው አይደለም። በምንቅበዘበዝበት በዚያ ሰዓት ግራ ተጋብተን የነፍሳችንን ፍላጎት ብቻ እያረካን በኃጢአት የህይወት ስርዓት እየተመላለስን በኃጢአታችንና በበደላችን ሙታን ሆነን ወደ ጥፋት ስንገሰግስ ጥፋታችን አላስደሰተው። በባህሪው አምላክ ሆኖ ሳለ መተካከልን እንደመቀማት ሳይቆጥር የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ዝቅ ብሎ የሚቅበዘበሱበት ሰፈር ድረስ መጣ። ቃል ምን ሆነ? ስጋ ሆነ። ጸጋንና እውነትን ተሞልቶ በመካከላችን አደረ። በመካከላችን ያደረው ማን ነው? የተባረከ አምላክ፣ በስጋ የተገለጠ አምላክ። አልተጸየፈንም። የኛ ኃጢአትና ርኩሰት አላረከሰውም። የእርሱ ቅድስና ግን እኛን አነጻል። ያቺ ሴት ሄደች። ፈሳሽ ነበረባት፣ ይፈሳት ነበር ደም። ለ12 ዓመታት ይፈሳት ነበር። በቃ አንድ አይሁዳዊ ከነካችና ልብሱን ምኑንም ከነካች ምን ትለዋለች? ታረክሰዋለች። እርኩስ ብሎ መጮህ ከጀመረ በምን ተወግራ ነው የምትሞት? በድንጋይ ተወግራ ትሞታለች። በድንጋይ ደግሞ ተወግራ ትሙት ያለው ማን ነው? ይሄ ኢየሱስ ነው። ከመምጣቱ በፊት ሲና ተራራ ላይ ሕግ ሲሰጥ፣ ሲና ተራራ ላይ ሕጉን የሰጠው እሱ መጣ። አሁን እቺ ሴት የነካችው አባንተናን አይደለም። እሱ ራሱ ችግር ያለበት ሰውዬ አይደለም የተነካው። የሆነ ዝም ብሎ ጺሙን ያስረዘመ ሃይማኖታዊ ሰው አይደለም የነካችው። እሱ ራሱ ቢፈተሽ ችግር ያለበትን ሰው አይደለም የነካችው። የሰማያዊው ዓለም የጽድቅ ልክ ሰው ነው፣ ደግሞም አምላክ ነው። ጋድማን ይሉታል ነጮቹ። ሰው ነው ደግሞ ምንድነው? አምላክ፣ ፍጹም አምላክ፣ ከኃጢአት በቀር ፍጹም ሰው። እኛን መስሎ በእኛ ሁኔታ አማኑኤል ሆኖ ግን ሳይጸየፈን ሲና ተራራ ላይ በሙሴ በኩል ሕግን የተቀበሉት ሰዎች እነሱ ራሳቸው ችግር አለባቸው። እንደዚህ አይነት ሴት ካገኙ ደግሞ መውገር ነው የሚፈልጉት። እቺ ሴት የነካችው ማንን መሰላችሁ? የሆኑ ሰዎችን አይደለም፣ የሃይማኖት መሪዎችን አይደለም። ዋናውን ሲና ተራራ ላይ ሕጉን ራሱ ይወገር ሲል የነበረውን ጸጋና እውነትን ተሞልቶ ሲመጣ ስትነካው
ስትነካው አላረከሰችው። ስትነካው ይልቅስ ከእርሱ ዘንድ ምን ወጣ? ኃይል ወጣ። ቆመ ኢየሱስ ቆመ። ከዚያ ምንድን ነው ያለው? ማን ነው ምን ያለኝ? የነካኝ። ማን ነው የነካኝ? ያን ጊዜ ምን አይነት ፍርሃት ውስጥ ትሆን ያቺ ሴት? ማን ነው የነካኝ ብሎ ዞር። ጌታ ሆይ ይሄ ሁሉ ህዝብ እያጋፋ ማን ነው የነካኝ ትላለህ? መንካትና ማጋፋት ይለያያል ማለት ነው። ብዙ ሰው እያጋፋው ነው ችግሩ። ያቺ ሴት ግን በእምነት ታች አድርጎ የቀሚሱን ጫፍ ብረካው ምን እላለሁ? ፈወሳለሁ ብላለች። በቃ ያቺ ቀን ለሷ የመጨረሻዋ ናት። ወይ ለመፈወስ ወይ ለመወገር። በቃ የመጨረሻውን ነገር ነው። ኃይል ከእርሱ ዘንድ ወጣ። ቆመ ኢየሱስ። ኃይል ከኔ ዘንድ ወጥቷል። ኧረ ጌታ! ያኔ የተንቀጠቀጠች ወድቃ ተንበርክካለች። እዛ የተንቀጠቀጠች ነው። ቀጥሎ ያለውን ቋንቋ ነው የምትሰማው። ውገሯት የሚል ቋንቋ ከተመጣ እነ ጴጥሮስ ሁሉ ያኔ አይራሩም። መምህሩ ነው ውገሯት ያለ። በቃ እዚያው ላይ ወግሯት መቃብሯን ሰርተውላት ይሄዳሉ። ነገር ግን ኢየሱስ ቁጥር 1 ኃጢአተኛና ቁጥር 1 ጻድቅ ተገናኙ ፊት ለፊት። ያኔ እውነትና ምህረት ሲገናኙ ደህንነት ተፈጸመ። መዳን ሆነ። ኃይል ከእርሱ ዘንድ ወጣ። አላረከሰችውም፣ ይልቅስ ቀደሳት። ንጽህናው ቅድስናው እኛን ለዘላለም ቀድሶናል። የኛ ኃጢአት እሱን አላረከሰው። ምን አይነት ጌታ ነው! ምን አይነት ንጹህ ጌታ ነው! ስለዚህ ስትቅበዘበዝ የነበረችው ነፍሳችን በኢየሱስ ክርስቶስ ምክንያት ምን ሆኖላታል? ማረፍ። ስለ ስሙ ሲል ነፍሳችንን ከጥፋት መልሶ በጽድቅ መንገድ መርቶናል። 5ኛ መዝሙር 23 ላይ ካሉ በረከቶች ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ ነፍሳችንን ከሞት እና ከአደጋ አስጥሏታል። ለዛ ነው መዝሙረኛው ምን አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ ስለሌለ አይደለም። የሚገድል ስለጠፋ አይደለም። ወጥመድ ስለሌለ አይደለም። በስማችን ላይ ድግምት ስላልተደገመ አይደለም። አደጋ ጠፍቶም አይደለም። ጅማ ላይ ወጥተህ እስክትገባ ድረስ እኮ አይኖች ስላልተከፈቱ እንጂ ከምናቀውና ከማናቀው ከተሰወረና ከተገለጠ አደጋ በየደቂቃው ነው የሚታደገን። ወጥመድን እየሰበረ የሚያሻግረን አንተ እኮ የምታመሰግነው ዓርብ ቀን መተን እኮ የምናመሰግነው የበራልን ያየነውን እኮ ኧረ ከእንትና መለጥኩኝ አመስግኑልኝ። ያላየኸው ስንት አለ መሰለ። ዝም ብለህ አመስግነው። ያላይ ከማናቀው ከብዙ አደጋዎች አስመልጦና እንዴ ጅማ ላይ ዝም ብለህ መርካቶ ድረስ እስክትመጣ ድረስ እኮ ሀብትሽ እኔ በጣም ጠንቃቃ ግራዬን ይዤ ነው የምሄደው። ግራህን ይዘህ የምትሄደው ሲጀምር ጅማ ላይ ግራ አለ እንዴ? መኪናው ራሱ እግረኛ አይደል እንዴ? በላይ አይደል እንደሚያልፈው? በላይ እኮ ነው ሲኖትራክ በላይ ያልፋል። ዋናው መትረፉ ነው። ሙሉ ታጥበህ እኮ ነው ደግሞ የወጣኸው። ዛሬ ታጥብ ያለው ሻወር ምናምን እያልክ ሙሉ አፈሩን አልብሶ ሲሄድ ዋናው መትረፌ ነው እያልክ ተጓዘ። ምንም አይመስልን ወንድሜ። ይሄው በዚህ ሳምንት እንኳን ሶሻል ሚዲያ ላይ የተናለ የቆምክበት መሬት ሊከዳህን ይችላል። ለካ አንተ መሬት ላይ መስሎ ነው የቆምነው። እኛ ኢየሱስ ላይ ነው የቆምነው። እሱ ላይ ነው የቆምነው። ስሙ የተባረከ ይሁን። የእግዚአብሔር መልአክ አሉት ኢየሱስን እኮ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሳላቸዋል። ክንፉን ዘርግቶልን እኮ እሱ ላይ እኮ ነው እየተረማመድክ ያለው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በእርሱ ውስጥ ነው የምትንቀሳቀሰው እንጂ ዝም አይደለም። እኔ ምናምን ነገር አይደለም። ስንት ጓደኞቻችን የዛሬን ብርሃን መመልከት እየፈለጉ ትላንት ቀርተዋል። ደንግጠን ጓደኞቻችን አልቀበርናቸው። በቃ በኋላ እንገናኛለን ተባብለን ሄደን እላያቸው ላይ መኪና ወጣ ተብሎ አልተጠራንም። ደንግጠን ማልቀስ ሁሉ አቅቶን ቆመን አልቀበርናቸው።
ታዲያ እኛ ከነርሱ የተሻለ ማስተዋል ስለነበረ ነው? እኛ ጋር የተለየ ነገር ተገኝቶ ነው? አይደለም። በብዙ ነገር እንደውም ከኛ የሚሻሉ እነሱ ነበሩ። በሞትና በእኛ መካከል ግን አንድ እርምጃ ሲቀር ታማኙ እረኛችን ኢየሱስ ጣልቃ እየገባ የሞትን ሽታ ከኛ እያስወገደ በእድሜያችን ላይ ቀናትን እየጨመረ በሕይወት ኑሩ ብሎ የፈቀደልን ማን ነው? ኢየሱስ ነው። ስሙ ይባረክ። እርሱ ፈቅዶልህ ነው የምትኖረው። እርሱ ፈቅዶልሽ ነው የምትኖሪው። እርሱ በፈቀደልን እድሜ ላይ ነው ያለ ነው። እናመሰግንሃለን። ስለዚህ በሞት ጥላ መካከል እንኳን ብሄድ አለ መዝሙረኛው፣ በሞት ጥላ አስደንጋጭ በሆነ የሞት ሽታ በሚሸትበት እንኳን ጎዳና ብሄድ፣ ጥፋት ባለበት መስመር እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ብቻ አንተ ከማን ጋር ነህ? ከኔ ጋር ነህ። ዋው! እናመሰግንሃለን። ለዚያ ነው ኢሳይያስ ምዕራፍ 43 ላይ ምን አለ? በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና ማዕበሉ ምን አይልህም? አያሰጥምህም። በእሳት ውስጥ ባለፍክበት ጊዜ እኔ ካንተ ጋር ነኝና ነበልባሉ አይፈጅህም። እርሱ ከኛ ጋር ነው። አይተወንም፣ ፈጽሞ አይጥለንም። ስለዚህ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ዋው! የማያቋርጥ ጥበቃ። እኛ በጥልቅ እንቅልፍ ውስጥ ወድቀን እንኳን ሌሊት ላይ ሲያገላብጡ በዚህ ቢያድር ተሸክመው ቢወጡ ላሰማም ትችላለህ። በጥልቅ እንቅልፍ ውስጥ ወድቀህ አንተን የሚጠብቅ ግን የማይተኛ ደግሞ የማያንቀላፋ ብርቱ እረኛ፣ የማይዘናጋ እረኛ። በጎቼ ድምፄን ይሰማሉ። በጎች አላለም፣ በጎቼ ንብረትነታቸው ያባባ የሆነ ለኔ ደግሞ አደራ የተሰጡኝ በጎቼ ድምፄን ይሰማሉ። ከክፉ ሁሉ ይጠብቀናል። በእርሱ ተማምነን ነው የምንወጣው። እችን ምድር አምነናት አይደለም። እችን ምድር አሁን ላይ ያለውን ሲስተም አምነ ግራና ቀኙ ሁሉ የሚያስፈራ ነው። ግራና ቀኙ የምትሰማው ሁሉ በላይ ላይ ሁከት ነው የሚጨምረው። ለዚያ ነው መዝሙረኛው ግራና ቀኙ የሚወራው ያለበት የከበበው ነገር ሁሉ ግራ ሲያጋባው በዛ ሰዓት ላይ እግዚአብሔርን አሰብኩት ምንም አለኝ ደስ ማለኝ። ሃሌሉያ! ስናስበው ደስ የሚለን ማን ብቻ ነው? በዚህ ስትሰማ ፋኖ ነው፣ በዚህ ስትሰማ ሸኔ ነው። ረበ ኢየሱስም አንተ ምንድነው ስትል በዚህ በኩል ተናደ ይላል፣ በዚያ በኩል ደግሞ ጎርፍ መጧጠ። ይህንን ሁሉ እየሰማ ታውከ ነው የምትውለው። መለስ ስትል ኢየሱስን አሰብኩት ምን አለኝ ደስ አለኝ። እሱን ስናስብ ሰላም ይሰማናል። እሱን ስናስብ ሴኩሪቲ ይሰማናል። እሱን ስናስብ እድሜያችን እንደጨመረ ይሰማናል። እሱን ስናስብ ሃሌሉያ ስሙ ይባረክ። ዋው ኢየሱስዬ። እሺ ስድስተኛ በትንሣኤ የተገለጠው እረኛችን ኢየሱስ ክርስቶስ ከመሆኑ የተነሳ ከፊት ለፊታችን ገበታ ተዘጋጅቶልናል። ዋው! ከፊት ለፊታችን ምን ተዘጋጅቷል? ኢየሱስ መስቀል ላይ ተፈጸመ ከማለቱ የተነሳ መንፈስ ዓለም ላይ ለመንፈሳችን፣ ለነፍሳችን፣ ለስጋችን የሚሆን አቅርቦት ከተለቀቀ ሰንበትበት ብሏል። ስለዚህ እግዚአብሔር ከፊት ለፊት ምን አዘጋጅቶልኛል አለ? ገበታን አዘጋጅቶልኛል አለ። ተዘጋጅቶልናል። ከፊት ለፊታችን ሳቅ አለ። ከፊት ለፊታችን ደስታ አለ። ቢኮዝ መሲሁ አልቅሷል። ኢየሱስ ተሰቅሏል። ሂሳብ ከፍሏል። ተፈጸመ ብሎ አረጋግጦልናል። እርሱ መስቀል ላይ ተፈጸመ ከማለቱ የተነሳ የተለቀቀ መንፈሳዊና ምድራዊ ብለሲንግ አለ። እንስቃለን። እስኪ አሜን። እስኪ ይሆንልኛል በሉ እስኪ። ኢየሱስ እረኛዬ ስለሆነ ለመንፈሴ፣ ለነፍሴ፣ ለስጋዬ የሚያስፈልገኝ መግቦት ሁሉ ተለቆልኛል፣ ይሆንልኛል፣ ይሳካልኛል፣ እደርስበታለሁ፣ እይዘዋለሁ። ኃይልን በሚሰጠኝ በጌታዬ በኢየሱስ ሁሉን ነገር ማድረግ እችላለሁ። በወደደኝ በእርሱ ካሸናፊዎች ሁሉ በላይ ነኝ። በእኔ ውስጥ ያለው በዓለም ካለው ይበልጣል። አባቴ እንዲህ ብሎኛል። እግዚአብሔር እንዲህ ብሎኛል። በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ
ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ስለዚህ ይቀናልኛል፣ ይሳካልኛል። ከፊት ለፊቴ ሳቅ አለ፣ ደስታ አለ፣ ስኬት አለ፣ ምስጋና አለ፣ ዝማሬ አለ። በኢየሱስ ስም ያንደበታችሁ ቃል ይስራባችሁ። ሃሌሉያ ሃሌሉያ። ያስ እረኛችን ማን ነው? ኢየሱስ ነው። ስለዚህ ከፊት ለፊታችን ምን ተዘጋጅቷል? ገበታ። ያዘጋጅልኛል ነው፣ ተዘጋጅቶልኛል። ስለዚህ ምን እንደምትጠብቀው ወንድም? ለዛ ነው እግዚአብሔር በክርስቶስ ኢየሱስ ማንና ምን እንዳደረገው ደግሞም የተከፈለለትን ዋጋ የማያውቅ ሰው ሁሉ በሞላበት ድግስ ቤት ውስጥ ሆኖ በረሃብ የሚሞትን ሰው ይመስላል ይላል አንድ ሰው። አያችሁ፣ ማንነታችንን ስናቅ እነዚህ ብለሲንጎች ራሱ ቦታቸውን በጊዜውና በሰዓቱ በኢየሱስ ክርስቶስም እንደዚህ ይሁንላችሁ። ዋው! የመጨረሻ በፊት ለፊቴ ገበታ ተዘጋጅቶልኛል ካለ በኋላ ሰባተኛ ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ መዝሙረኛው እንዲህ አለ፣ ለዘላለም በእግዚአብሔር ቤት ኖራለሁ። ዋው! ቸርነትህና ምሕረት ይከተሉኛል። ቀጥሎስ በእግዚአብሔርም ቤት ለዘላለም። እሰይ! ዴስቲኒያችን ፍጻሜያችን በማቤት ነው? በእግዚአብሔር ቤት። በእግዚአብሔር ቤት ለ100 ዓመት እኖራለሁ ይላል እንዴ? አይልም። ለመቼ? ስለዚህ ኢተርናል ሴኩሪቲ አያጠፋንም። እረኛችን ፈጽሞ ሊያወጣን አይችልም። በእግዚአብሔር ቤት ለመቼ እንኖራለን? ለዘላለም እንኖራለን። በእግዚአብሔር ቤት ለዘላለም እንኖራለን። ለዚያ ነው እረኛችን ኢየሱስ ዋስትና፣ ይሄ እረኛ ዋስትናን ሰጥቶናል። አባቴ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጡትን ደግሞ ከቶ ወደ ውጪ አላወጣቸውም። ኖት አይወጡም። እኛማ ስንቅበዘበዝ አይደል አገኘን ያልነው? በቃ ለመቅበዝበዝ ቅርቦች ነን። ነገር ግን ዋስትናችን ያለው እረኛችን ላይ። እኛ ራሳችንን የምንጠብቅ ቢሆን ኖሮ እረኛ አያስፈልገንም ነበር። ታላቅ እረኛ የተሾመልን ለአውሬ ቅርብ፣ ራሳችን በራሳችን ፈቃድ የምንጠፋ ስለሆነ አባቴ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣውን ከቶ ወደ ውጪ አላወጣውም። ከቶ ኤውሜ በራሱ በድካሙ ምክንያት እንኳን ቢሆን ከቶ ወደ ውጭ ምን አለ? ባይ ኤኒ ሚንስ ማለት ነው። ከቶ ፈጽሞ ባይ ኤኒ ሚንስ ምን አለለው? አላወጣው። ዋው! ስም እየተባረከ ይሁን። ከቶ ወደ ውጪ አላወጣውም። ከሰማይ የወረድኩት የአባቴን ፈቃድ ለመፈጸም ነው። የአባቴ ፈቃድ ደግሞ ከሰጠኝ በጎች መካከል አንድስ እንኳን ምን እንዳይጠፉ ነው፣ እንዳላጠፋ። ስለዚህ እረኛችን ዋስትናችን ያለው በማን ላይ ነው ማለት ነው? በእረኛችን ነው። ዮሐንስ 6 ነው ይሄ። ዮሐንስ 10 ከቁጥር 27 ጀምሮ ደግሞ በጎች ምንን ይሰማሉ? ድምጼን ይሰማሉ። ቁጥር 26 ላይ እኮ እናንተ ከበጎች ስላልሆናችሁ አታምኑኝም፣ በእኔ አታምኑም። ቁጥር 27 ምንድነው? በጎች ግን ድምጼን ይሰማሉ ይከተሉኝማል ነው። ይቀድሙኛል፣ ይከተሉኝማል። እኛ አገር ነው በግ የሚቀድመው እረኛ ከኋላ የሚሆነው። እስራኤል ምድር ላይ በጉ ነው ማነው? እረኛው ነው ቀድሞ ፊት ለፊት የሚሄደው። እረኛው ነው መንገዱን እያጸዳ የሚሄደው። እረኛው ነው አደጋ አለ እዚህ አካባቢ በጎችን ባሰማራ አውሬ አለ ነጣቂ ተኩላ አለ ብሎ አካባቢውን ይቃኛል። እየዘመረላቸው ይሄዳል፣ ድምጹን ያሰማቸዋል። በጎቹ በሙሉ ምን ይሉታል? ይከተሉታል። እኛ ሀገር እኮ ተገልብጦብን ነው ብዙ ነገር እኮ ተገልብጦብን እኮ ነው። ቅዱሳን እጠፋለሁ የሚለው ወዶ መሰለ እንዴ ሰው? የኛ ሀገሩን እረኛ እያሰበ እኮ የኛ ሀገሩ እረኛ ሳር ላይ ተሰማራ፣ ዝም ብለ ሄደ፣ ምድረ በዳው ላይ ዝም ብለ ግራ ተጋባ። ጎርፍ ይዞ ሄደ አልሄደ፣ ዋናው እሱ ራሱ መትረፉ በቃ ምንም ችግር የለም። እዛ እናትዬ እንደዛ አይደለም። በጎቼ ድምጼን ይሰማሉ፣ ምን ይሉኛል? ይከተሉኝም፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም ምን አይሉም? አይጠፉም። በቃ ይህንን ያስተማረው ድንገት ከሆነ ቴዎሎጂ ስኩል ተመርቆ የወጣ መምህር ሳይሆን በስጋ የተገለጠ አምላክ ሊዋሽ አይችልም። ባይዘው የኔን ትምህርት ወይ ዝም ማወራውን ነገር አብትሽዬ ይሄን እቀበላለሁ ይሄን አልቀበልም የማለት መብት የተጠበቀ።
ኢየሱስ የሚያወራውን ነገር ግን አልቀበልም ካልክ ዘላለም አያምርም። እያወራ ያለው አይታችሁ ከሆነ አንዳንድ አሁን ያሉ ባይብሎች አሉ የኢየሱስ ክርስቶስን ንግግርና ለምሳሌ የኒቆዲሞስን ንግግር የኒቆዲሞስ በጥቁር ይጽፈዋል፣ የኢየሱስ ክርስቶስን በቀይ ይጽፈዋል። የኒቆዲሞስ የኔና ያንተ ጥያቄ አይነት ስለሆነ በምንድነው የሚጻፈው? በጥቁር ይጻፋል። የኢየሱስ ንግግር ብቻ ግን በምን ትቀለማለች? እሱ የሆነ ሂለል የሚባለው የፈሪሳውያን ትምህርት ቤት እና ሻማይ የሚባለው የሰዱቃውያን ትምህርት ቤት ሰልጥኖ የወጣ ምሩቅ ቴዎሎጂ ተማሪ አይደለም። ፈጽሞ እኔ አለ ከጎን ያልተማረ ትምህርቱ ሁሉ ከየት ሆነች? ከላይ። እኔ የሰማሁትን ነው የምነግራችሁ። ትምህርቴ ከላይ ናት አለ። እሱ ራሱ በስጋ የተገለጠ መለኮት ሊሳሳትና ሊዋሽ አይችልም። ሐሳቡ የማይጋጭበት ጀምሮ እስከሚጨርስ ድረስ ስተት አልባ የሆነ ስሙ የተባረከ ይሁን። እርሱ የሚያስተምረውን ትምህርት ኮሜንት ማውጣት ከጀመርክ ይሄ በቲክቶክ መንፈስ የኢየሱስ ክርስቶስን ንግግር ኮሜንት አደርጋለሁ ካልክ አትጠራጠር ወንድሜ፣ መጨረሻ ላይ አንገናኝም። ዘላለምህ አያምር። ስለዚህ ኢየሱስ ምን አለ? በጎቼ ይከተሉኛል፣ የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም ምን አይሉ አይጠፉም። ከእጄ ማንም አይነጥቃቸውም፣ ከአባቴ እጅ ማንም አይነጥቃቸውም። እኔና አብ ስንት ነን? አለቀ በቃ አለቀ። በብሉይ ኪዳን አንድ እረኛ አለ። ይሄው መዝሙር 23 ላይ እረኛ እያለ የሚጮኸው ሰው እየራሱ ምንድነው? እረኛ ነው እኮ በአቅሙ እረኛ ያለው እረኛ። ዳዊት ማለት እረኛ ያለው እረኛ ነው። ኢየሱስ ግን እረኛ ያለው አይደለም። እግዚአብሔር እረኛዬ ነው ሲል መዝሙረኛው ዳዊት ማንን ነው? ኢየሱስን ነው። ኢየሱስን ነው። እረኛ ያለው እረኛ ነው ዳዊት። ዳዊት ለኢየሱስ ክርስቶስ አንቲታይፕ ነው። የዳዊት የስሙ ትርጉም ራሱ በእግዚአብሔር ምን ያለ ነው? የተወደደ። ኢየሱስ ክርስቶስን በእርሱ ደስ የሚለኝ የምወደው ልጄ ተባለ። የዳዊት ከተማ ቤተልሔም ናት። ኢየሱስ የት ነው የተወለደው? ቤተልሔም። ዳዊት በልጅነቱ ምን ይጠብቅ ነበር? በጎችን። በጎቹ የማን ናቸው? የአባቱ የእሴይ። ኢየሱስ ክርስቶስ የማንን በጎች ነው የሚጠብቀው? የአባቱን በጎች። ተመልከቱ፣ የአባቱን በጎች። እረኛው ዳዊት ያኔ ለሳኦል ለንጉሱ ሳኦል ጎልያድ እስራኤላውያንን በሚያስፈራራበት ሰዓት ላይ ያ ብላቴና ለማን አስረዳው? ለሳኦል ለንጉሱ። እኔ ታናሽ ብላቴና የአባቴን በጎች የምጠብቅ ታናሽ ብላቴና ነኝ። እግዚአብሔር ግን እዚያ ቦታ ላይ ምን ብሎኛል? አሰልጥኖኛል። በእረኝነት ዘመኔ የአባቴን በጎች በምጠብቅበት በእረኝነት ዘመኔ አንድስ እንኳን በግ ጠቦት ተበልቶብኝ በዚያው ጠፍቶ አያውቅም። አውሬ እንኳን መጥቶ ነጥቆ በሚሮጥበት ጊዜ ተከታትዬ ሄጄ አውሬውን መትቼ ያችን ጠቦት አቀፌ እመለሳለሁ። በእረኝነት ዘመኔ የአባቴን በጎች በምጠብቅበት በእረኝነት ዘመኔ አንድስ እንኳን በግ ጠፍቶብኝ አያውቅም። ተበልቶ በዚያው ቀርቶብኝ አያውቅም። ተመልከቱ፣ ዳዊት ደካማው ዳዊት እረኛ ያለው እረኛ የሆነው ዳዊት በእረኝነት ዘመኑን የአባቱን በጎች ካላጠፋና ካላስበላ አማናዊው እረኛችን አማናዊው ዳዊታችን ጌታችን ኢየሱስ ክርስቶስ እንዴት ያስበላኛል ብለህ ታስባለህ? እንዴት ያስበላኛል ብለህ ታስባለህ? ሲጀመር ራሱ የደህንነት ዋስትና በአንተ እጅ ላይ የለም። አንዳንድ ሰዎች በሶሻል ሚዲያ አሁን የሚሉት ነገር አለ፣ ብልጣብልጥነት ሐሳብ። እርሱማ አያጠፋንም እኮ ግን እኛ ልንጠፋ እንችላለን። ሁለት የማይሄድና የሚጋጭ ነገር እኮ። መጀመሪያ ራሱ ራስህን ጠብቅ ብሎ መሰጠ። ከዚህ በፊት ራሱን እንደጠበቀ ሰው አክት የምታደርገው ለምንድን ነው? ስትቅበዘበዝ ተገኝተህ ጠፍተህ ተገኝተህ አይደል የዳንከው? ትልቁ ችሎታህ እኮ ባክግራውንድ ቼክ ይደረግ ቢባል እኮ አንተ ወንድሜ አሁን ራሴን እጠብቃለሁ የምትለው የድሮ ታሪክህ እኮ ራስን መጠበቅ ሳይሆን ተቅበዝብዞ ምንድነው? መጥፋት ነው። ተቅበዝብዞ መጥፋት። እረኛዬ ተሾመልህ እኮ አሁንም ደግሞ ሌላ ጥፋት፣ ሌላ ተቅበዝብዞ መጥፋት ውስጥ ስለምትገባ ነው። እረኛህ እኮ አልለቅህም ከቶም አልተውህም እኮ ነው ያለ። ራሱ ምን አለልህ ነው ያለው? አልለቅህም አንላቀቅም አላል። አንተ ለመልቀቅ ትንሽዬ ነገር ነው የሚበቃ። ግን ደግነቱ ማን ነው የያዘው? እሱ አንቆ ይዞ አትያት ሄዳት ያዘኝሽ ምናምን ነገር ቢል መጀመሪያ ማትይዘው
መጀመሪያም እሱን አንፈልግም። እግዚአብሔርን የሚፈልግ ስንትስ እንኳን የለም፣ አንድስ እንኳን የለም። ፈልጎ ያገኘን እሱ ነው። ፈልገን እንዳገኘነው አክት ማድረግ ፈጽሞ ይሄ ትዕቢት ነው። ስለዚህ የዘላለም ሕይወት ዋስትናችን በማን እጅ ላይ ነው ያለው? ራሱ ኢየሱስ ክርስቶስ የዘላለም ሕይወት ዋስትና በመለኮት ኃይል እስከ ፍጻሜ ድረስ ለተጠበቃችሁ ለእናንተ በእግዚአብሔር እጅ በመለኮት ኃይል ዲቫይን ፓወር ነው የሚጠብቀን። እግዚአብሔር የተመሰገነ ይሁን። ስለዚህ ከእግዚአብሔር እጅ ሊያወጣን የሚችል ምንም አይነት ፍጥረት የለም። በጎቼ ምን ይሉኛል አለ? ይከተሉኛል። ኖት ይቀድሙኛል፣ በጎቼ ይከተሉኛል። ስለ በግ በጣም የሆነ ስለ እረኛ በማስብበት ሰዓት ላይ ወንድማችን ፊሽ የሆነ ታይም ላይ ስለ ጦርነት በደርግ ዘመን ላይ እሱ ወታደር ስለነበረ አንዳች ነገር ይነግረኝ ነበር። ስለ ፈንጅ አምካኝ ይነግረኝ ነበር። ፈንጅ አምካኞች ከአንደኛው ተራራ ጀርባ የጠላት ጦር አለ፣ ከአንደኛው ተራራ ጀርባ ደግሞ ይሄኛው ጦር አለ። መሃል ሜዳው ላይ የጠላት ጦር ይመጣና የቀደመ ምን ያደርጋል? ፈንጅ ይቀብራል። ፈንጅ ይቀብራል። ከዚያስ ምኖች አሉ? የጠላት ጦር ዝም ብሎ ሆ እያለ ከመጣ ምን ሊል ነው? ሊፈነዳ ነው። ሊፈነዳ ነው። ስለዚህ ከዚያው ከጦሮቹ መካከል የተመለመሉና የሰለጠኑ ፈንጅ አምካኞች አሉ። ፈንጅ አምካኞች። እነዚያ ፈንጅ አምካኞች ወደዚያ ቦታ እንደምንም ብለው ወክ እየበሉ ነው። ወክ እየበላ ከሄድክ አመክናለሁ ብለህ ትመክናለህ ማለት ነው። እሺ ከዛስ ምናምን እያልክ አትሄድም። እየተሳቡ ያችን ማምከኛ መሳሪያቸውን እየተሳቡ ጤጤጤጤጤጤ በምትልበት ጊዜ ቀስ አድርገው ከተሳሳቱ እነርሱ ራሳቸው ሊመክሩ ነው። ከተሳሳቱ እንደምንም አድርገው አምክነው ቦታውን ካጸዱ በኋላ ያ ሰራዊት እንዲመጣ ይደረጋል። ያ ሰራዊት ከዛ በኋላ እንደፈለገ እየጨፈረ ማለፍም ይችላል። ጌታ ኢየሱስ ክርስቶስ በሕይወታችን የፈጸመው just like that በኃጢአታችንና በበደላችን ይመጣ የነበረ ብዙ የተቀበረ ፈንጅ ነበር። ብዙ አደጋ ነበር። ወደ ኋላ ማንን ነው የምትፈልጉት? ሊይዙት ሲመጡ የናዝሬቱ ኢየሱስን ነው የምንፈልገው። የናዝሬቱ ኢየሱስ እኔ ነኝ። እነሱን ምን በሏቸው? ዋው! እነሱን ወደ ኋላ አስቀረ። እናንተ በኋላ ስጠራችሁ በጎቼ ድምጼን ይሰማሉ። ምን ይሉኛል? ቀደም የሚባል ነገር የለም እዚህ ጋር። በቃ እኔን ምን ማለት ብቻ ነው? አሁን ወደ ኋላ የእናንተ ስራ አይደለም። እኔ ነኝ የምጨርሰው ከአባቴ ጋር። ዋው! ሰራዊት ከኋላ አለ። ድሉን የሚካፈል ሰራዊት አለ። ኢየሱስ ግን እንደ ፈንጅ አምካኝ ራሱን መክኖ ማለት ነው ሕይወቱንም አሳልፎ ሰጥቶ መንገዱን ሁሉ አጸዳልን። እርሱ በመረቀልን በሕያው ጎዳና ወደ ቅድስት ለመግባት ማገኘን ድፍረት አገኘን። ሃሌሉያ! ስለዚህ ኢየሱስ ሁሉን ጨርሶታል። መንገዱ ተመርቆ ተከፍቷል።